ተናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ የባህር በር ማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ መሆኑ ተገለጸ። የአፍሪካ ሰሜን ኮሪያ የተባለች የምትጠራው ምርጫና ህገ መንግስት አለመኖር እንደምንም የሚቆጠርባት ሀገር ኤርትራ የነጻነት ቀን ለማክበር በዝግጅት ላይ መሆኑን ወክሉኛለች። በዚህ ጉዳይ ላይ ሰፋ ያለ መረጃ ይዘናል። የሰላም ጥሪ የተቀበሉ በርካታ የጽንፈኛው አባላት ከነጥቃቸው እጃቸውን የሰጡ ሲሆን አቀባበልም ተደርጎላቸዋል። ጦርነት ባህላችን ነው በሚል ንግግሩና በርካቶችን በሐሰት ፕሮፓጋንዳ ለሳት የማገደው አክቲቪስት አሉላ ሰለሞን ለሻዕቢያና ለፈረሰው ህወሓት መልእክት አስተላለፈ። ከውጭ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከዛሬ ጀምሮ በመላው ቡርኪና ፋሶ የወሲብ ድረገጾች ሙሉ ለሙሉ እንዲዘጉ ወሰነ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችን ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በከፍተኛ የስራ ኃላፊዎች ልዑክ ጋር በመሆን ለስራ ጉብኝት ዛሬ ፈረንሳይ ፓሪስ ገብቷል። ጠቅላይ ሚኒስትሩ ፓሪስ ሲደርሱ በብሔራዊ የጦር ኃይሎች ሙዚየም የአቀባበል ስነ ስርዓት ተደርጎላቸዋል። በጉብኝታቸውም ወቅት ከፕሬዚዳንት ኢማኑኤል ማክሮን ጋር ተገናኝተው እንደሚወያዩ የጠቅላይ ሚኒስትር ጽሕፈት ቤት መረጃም አመላክቷል። በትራንስፖርትና ሎጂስቲክስ ዘርፍ የተጀመሩት የዲጂታላይዜሽን ስራዎች ተጨባጭ ለውጥ እያመጡ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ገለጹ። በዲጂታል የታገዘ ትራንስፖርት እና ሎጂስቲክስ በሚል መሪ ሀሳብ የመንግስት ተቋማት ተወካዮችን፣ የልማት አጋሮችን፣ የኢንዱስትሪ መሪዎችና ባለሙያዎችን የተሳተፉበት አውደ ጥናት ተካሂዷል። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ እንደገለጹት በዲጂታል ኢትዮጵያ 2025 ስትራቴጂ ተጨባጭ ለውጥ ከመጣባቸው ዘርፎች ትራንስፖርትና ሎጂስቲክስ አንዱ ነው ብሏል። ዘርፉን በዲጂታል ለማዘመን ምቹ ሁኔታ መፈጠሩን በመጥቀስ በመንግስትና በግል አጋርነት የትራንስፖርት አገልግሎትን የሚያሳልጡ ቴክኖሎጂዎች መተግበራቸውን ተናግሯል። የዲጂታል ትራንስፖርት ማዕቀፍ፣ ስማርት መሰረተ ልማት፣ ዲጂታል የነዳጅ ክፍያ ስርዓት፣ የዲጂታል የቲኬት መቁረጫና የክፍያ ዘዴ፣ ስማርት የመኪና ማቆሚያዎችና ዲጂታል የትራፊክ አስተዳደር ስርዓት መዘርጋታቸውን አነስተዋል። በስትራቴጂክ ሪፎርሙ የተደገፉ አገልግሎቶችን የማዘመንና የማሻሻል ስራዎችን የዘርፉ አጠቃላይ እንቅስቃሴና እድገት እየቀየሩት ነው ብሏል። የዲጂታል ክህሎት መሰረተ ልማት፣ የሳይበር ደህንነትና ሌሎች ተግባራትን አጠናክሮ ለመቀጠልም የመንግስትና የግሉ አጋርነት ተጠናክሮ መቀጠል እንዳለበት ገልጿል። ዲጂታል ትራንስፖርትና ሎጂስቲክስ ወደ ዲጂታል ኢትዮጵያ 2030 ለሚደረገው ሽግግር ወሳኝ በመሆናቸው የቅንጅት ስራዎች ሊጠናከሩ እንደሚገባም ሚኒስትሩ ገልጿል። የአይሲቲና ኮሚኒኬሽን ቴክኖሎጂ ማህበር ፕሬዝዳንት አቶ ይልቃል አባተ በትራንስፖርትና ሎጂስቲክስ የተሰማሩ የግል ተቋማትና ባለድርሻ አካላት አገልግሎታቸውን ለማሻሻል የዲጂታል አሰራርን ማጠናከር አለባቸው ብሏል። የራይድ መስራችና ስራ አስፈጻሚ ሳምራዊት ፍቅሩ በበኩላቸው በትራንስፖርት ዘርፉ ዲጂታላይዜሽንን የሚደግፉ ምቹ ሁኔታዎች መፈጠራቸውን ገልጸዋል። የዘርፉ አገልግሎት ይበልጥ ለማዘመንና የሚያጋጥሙ ችግሮችን ለመፍታት የመንግስትና የግል አጋርነት ሊጠናከር እንደሚገባም ተቁመዋል። የኢትዮጵያ የባህር በር ማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት ለማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ መሆኑን የውጭ ጉዳይ ሚኒስትሩ ተወካይና የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገለጹ። ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካ የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ለኢኮኖሚያዊ ለደህንነት ትብብር እንዲሁም መልካም አጋጣሚዎች፣ ተግዳሮቶችና የቀጣይ አቅጣጫዎች በሚል መሪ ሀሳብ በአዲስ አበባ የምክክር መድረክ ተካሄደም። የውጭ ጉዳይ ሚኒስትሩን በመወከል መልእክት ያስተላለፉት የዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ የቀጠናው ሀገራት ከረጅም ዓመታት ጀምሮ ዘርፈ ብዙ ግንኙነት ያላቸው ሀገራት መሆኑን ተናግሯል። በዚህም በማህበራዊ ኢኮኖሚያዊ ትብብሮች ከማጠናከር ባለፈ የቀጠናውን ደህንነት በጋራ ማስጠበቅ ይገባል ብሏል። ኢትዮጵያ የቀይ ባህርን ደህንነት ከማስጠበቅ አኳያ የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትን ለመከላከል የሚኖራት አስተዋጽኦ ትልቅ መሆኑንም ጠቁመዋል። የኢትዮጵያ የባህር በር የማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ እንደሆነም አነስተዋል። ለዚህም በዲፕሎማሲና በሰጥቶ መቀበል መርህ የባህር በር አጀንዳዋን ለማሳካት እየሰራች ነው ብሏል።
የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት የቀይ ባህር አካባቢን የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ መሆኑን ገልጿል። የቀይ ባህርና የኤደን ባህረ ሰላጤ የቀጠናውን የንግድ ግንኙነት የባህልና የእምነት ትስስር የሚያጠናክሩ ኢኮኖሚያዊ የጋራ ተጠቃሚነት የሚያረጋግጡ ናቸው ብሏል። የቀይ ባህር ቀጠናዊ ሉዓላዊነት የሚያስጠብቅ የአካባቢውን ሰላም የሚያረጋግጥ ሁለንተናዊ ብልጽግናን ለማምጣት ስትራቴጂክ የንግድ መስመር መሆኑንም ገልጿል። ኢትዮጵያ በቀጠናው ሰላምን ለማረጋገጥ ኢኮኖሚዋ ትብብርን ለማሳደግ ከዓለም አቀፍ ማህበረሰብ ጋር ያላትን ሁለንተናዊ ግንኙነት ይበልጥ ለማጠናከር እየሰራች መሆኑን አንስተዋል። የኢትዮጵያ የባህር በር የማግኘት ጥያቄ የብሔራዊ ህልውናውን የማስቀጠልና ቀጠናዊ የጋራ ብልጽግናን የማረጋገጥ ስትራቴጂካዊ ግቦቿ አካል እንደሆነም ዋና ዳይሬክተሩ አጽንኦት ሰጥቷል። በቀይ ባህርና የኤደን ባህረ ሰላጤ ባህር በር የማግኘትና በፍትሐዊነት የመጠቀም መብት እንዳላት ጠቅሰው ይህን ለማሳካትም የተለያዩ ዲፕሎማሲያዊ ተግባራትን እያከናወነች ትገኛለች ብለዋል። የቀይ ባህር አካባቢን የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናውን ሀገራት ትብብር ወሳኝ ሚና እንዳለውም ገልጿል። ኢትዮጵያ የቀጠናውን ሰላምና ደህንነት ለማስጠበቅ የመሰረተ ልማት ትስስርና የኢኮኖሚ ውህደትን ለማፋጠን ከአካባቢው ሀገራት ጋር በትብብር እየሰራች ነው ብሏል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ከቀጠናው ተለዋዋጭ ሁኔታ የተነሳ ለቀጠናው ሰላም የጋራ ትብብር ሊጠናከር እንደሚገባም ተናግሯል። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ ለማሳካት እየሰራች መሆኑን ጠቅሰው የአካባቢው ሰላምና ደህንነት እንዲረጋገጥ አገሪቱ ከረጅም ዓመታት አንስቶ እየሰራች እንደምትገኝ ገልጿል። በተለያዩ ሀገራትም በሰላም ማስከበር ተግባራት በመሰማራት ዘላቂ ሰላም እንዲመጣ እየሰራች መሆኑንም አውስተዋል። የአፍሪካ ሰሜን ኮሪያ እየተባለች የምትጠራው ምርጫና ህገ መንግስት አለመኖር እንደምንም የሚቆጠርባት ሀገር ኤርትራ የነጻነት ቀን ለማክበር በዝግጅት ላይ መሆኑን እወቁልኛለች። ሀገሪቱን ከደርግ ስርዓት መገርሰስ ጀምሮ በፈረሰው ዋት ሴራ ቀይ ባህርን እኛ ካልተጠቀምነው ማንም አይጠቀመውም በሚል ዝቃጭ አስተሳሰብና የታሪክ ዘራፊዎች ስሌት ምክንያት ነጻ ሀገርነቷን አውጃ ላለፉት በርከት ያሉ ዓመታት ብትኖርም የሀገሪቱ ዜጎች ህይወት ብርቱ ሰልፍ ሆኖባቸው ለስደት ሲዳረጉባት ኖሯል። አሁንም በሀገሪቱ የሚገኙ ዜጎች የሰብአዊ መብት መከበር፣ ሀሳብን በነጻነት መግለጽም ሆነ መያዝ፣ የሀገሪቱ መንግስት መተቸትም ሆነ መቃወም እምብዛም ያልተለመደና ብርቅ የሆነባት ሀገር መሆኗን ኤርትራን የጎበኙ ቱሪስቶች ሁሉ ይህንን ይመሰክራሉ። አሁን ላይ ሀገሪቱ ከውጭ እርዳታ እንደማትቀበል ብትናገርም በከባድ ድህነት ውስጥ እንደምትገኝና የዜጎች የምግብ ዋስትና ትልቅ ፈተና የወደቀባት ሀገር እንደሆነች በተለያዩ ሀገራት የሚገኙ የሀገሪቱ ዜጎች ምሬታቸውን ሲገልጹ ይሰማሉ። ታዲያ በዚህ ሁኔታ ያለችን ሀገር የነጻነት ቀን ላከብር ነው በሚል ከጎረቤት ሀገራት የሚገኙ በተቃርኖ የቆሙ የኢትዮጵያን ጨምሮ ሌሎች ሀገራት አክቲቪስቶች በገንዘብ በመሸመትና በመደለል ነጻ የወጣሁበትን ቀን ኑ አክብሩልኝ ብላ ስትዳከር ማየት እየተለመደ ሆኗል። ለዚህ ማሳያውም አስመራ በገባው በሁለተኛው ቀን የግድያ ሙከራ የተደረገበት አሁን የጤና ሁኔታ ምን ይሁን የማይታወቀው ስታሊን ገብረስላሴና ልፋቴ ወይም ብርሃኔ የሚባሉ የፈረሰው ህወሓት ተላላኪዎችን ህብረት ፈጽመናል በሚል የራሷን ዜጎች መሰብሰብ ያቃታት ሀገር የሌሎችን ሀገራት ከፍተኛ ወጪ በማምጣት ለበዓሏ ድምቀት እያሰባሰበች እንደምትገኝ ለማወቅ ተችሏል። በሀገሪቱ ሰርግ እንኳን እናድርግ ብለው ለሚሉ ተጋቢዎች በቀበሌ ተመስክሮ የተገደበ ብር ብቻ የሚፈቀድባት የኤቲኤም ማሽን ብርቅ የሆነባት የዳቦ ፋብሪካ ቀንሶ የሲጋራ ፋብሪካዎች የሚጨመርባት ሀገር ኤርትራ ስለ ነጻነት በዓል ዓለምን ካላስተማርኩ ብላ ስትል እንደማየት አስገራሚ ነገር እንደሌለም ተንታኞች እያወሱ ነው። ታዲያ ይህች በዜጎቿ የዲሞክራሲ ጦት ሰርቶ መለወጥ መሰል የነጻነት ጥያቄዎችን ያልመለሰች ሀገር የነጻነት ቀኔን ላከብር ነው እወቁልኝ ያለች መሆኑን ተሰምቷል። ኤርትራ ገና ለራሷ ነጻ ያልወጣች ነጻ ሀገር ብቻ ሳትሆን ወደ ሀገሪቱ የገባ ሁሉ ተማርሮ የሚወጣባት ነጻ ያልወጣች ነጻ ሀገር የሆነች እንደሆነ በተግባር እየታየ ነው። የሆነ ሆኖ የራስን ዜጋ የምግብ ዋስትናና የመኖር ፍቃድ ሳታረጋግጥ ነጻነት ቀኔን ላከብር ነው በሚል ከሀገሪቱ ዜጎች ውጭ ለሆኑ የሚወጣው በጀት ከፍተኛ እንደሆነ እየተገለጸ ይገኛል። ጦርነት ባህላችን ነው በሚል ንግግሩና በርካቶችን በሐሰት ፕሮፓጋንዳ ለሰዓት የማገደው አክቲቪስት አሉላ ሰለሞን ለሻዕቢያና ለፈረሰው ህወሓት መልእክት አስተላለፈ። በመልእክቱም የህወሓት ባለቤቶች አባላቶቹ ናቸው እንጂ የትግራይ ህዝብ እንዳይደለ ሁሉም ሊያውቅ ይገባል ብሏል። በምርጫ ቦርድ መሰረዙን የተነገረው የፈረሰው ህወሓት ከሶስተኛው ወገን ጋር በመተባበር የስልጣን ጥማቴን አረጋግጣለሁ ብሎ የተነሳውና በሰሜን ጦርነት እልቂት ፈጽሞብኛል ብሎ
ከሚለው የሻዕቢያ ስርዓት ጋር ህብረት ፈጽማሉ ያለው የፈረሰው ፓርቲ ምንም አቅም የሌለው ለራሱ መሆን የማይችል የፈረሰ ፓርቲ መሆኑን አብራርቷል። ያስተላለፈውን መልእክት ተከታትለን እንመለስ። የፖለቲካ ጥበብ መጀመሪያ ቲፒኤልኤፍ ህወሓትን እንደ አንድ ድርጅት መቁጠር ነው። እንደማንም ድርጅት ማለት ነው። ፖለቲካ ፓርቲ መቁጠር ነው። ካልሆነ አንድም ያልተገባ ግምት በመስጠት እንደካውን በፊቱ ማለት ነው አግዝፎ አተልቆ ከድርጅት ውጭ የተለየ ፍጡር ባጠንትና በደም የመጣ የትግራይ ህዝብ ማለት ህወሓት ነው። የህወሓት ባለቤት የትግራይ ህዝብ ነው። የህወሓት ባለቤት አባላቶቹ ናቸው። አለቀ። አመራሮቹና አባላቶቹ ናቸው። ድርጅት ካልዳነ ሰው አይድንም የሚባል ድርጅት ደግሞ ሰራዊት አለው የሚባል የጥፋት ንግግሮች ናቸው። በነገራችን ላይ እነዚህ ሁለቱ መሰመር አለበት። በዛ በድርጅት ካልዳነ ህዝብ አይድንም የሚለው የተፈናቃይ ያለ ምን አለ በስሩ እንትኖች አሉት። በነገራችን ላይ ተፈናቃዮችም አንመለስም ብለውናል። ምክንያቱም ድርጅቱ ካልዳነ እያልክ ስትሄድ እኮ ወደኛ አንዳንዱ ቤት ዛሬ ራት አይቀርብም ነው። ምክንያቱም ድርጅት መዳን አለበት መጀመሪያ ልትል ነው ማለት ነው። ዛሬ ግብርና ማካሄድ አይቻልም። እርሻ ሄዶ አረም ማረም አይቻልም። ለምን? ድርጅቱ አልዳንም። ድርጅቱ እስኪድን ጠብቁ ሊባል ነው ማለት ነው። እያንዳንዱ ትግራዋይ ትንፋሱና ስራው ከድርጅት መዳን ጋር ያይዞ አንዳንድ ጊዜ እኮ የተፈናቃዮች ድንኳን ውስጥ እየታከመች ያለች ነው የሚመስለው ድርጅቷ። ብር ተዋጥቶላት ማለት ነው። ከተፈናቃይ ብር ተዋጥቶ የሆነ ቀዶ ጥገና ምናምን እየተደረገ እዛው ድንኳኑ ውስጥ ማለት ነው የሚመስለው። It's really sad. ተፈናቃዮችን ወደ ቀያቸው ለመመለስ መንግስት ጥረት እያደረገ ቢገኝም የፈረሰው ህወሓት እንቅፋት እየሆነ ሲያስቸግር እንደነበር አምባሳደር ሬድዋን ተናገሩ። ተፈናቃይ እንዳይመለስ ራሱ እቅዶችን ሲያኩላሽ የነበረው በተደጋጋሚ በሚያመጣቸው ሴራዎች ምክንያት ማህበረሰቡ ለከፋ ችግር እንዲዳረጉ አድርጓል ብሏል። ከድንኳን ለማውጣት ጥረት ቢደረግም ጥረቱ በተደጋጋሚ እንዲከሽፍ በማድረግ ተፈናቃዮችን እንደመጠቀሚያ ሲያደርግ ቆይቷል ብሏል። በተጨማሪም የተፈናቃዮች ዳተኝነት ሌላው ችግር እንደነበር አምባሳደር ሬድዋን በጉዳይ ላይ ማብራሪያ ሲሰጡ ተናግሯል። ተከታትለን እንመለስ። በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሁማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ ያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አይ ቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው። የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ። የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ ለሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ በምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ አባከኑት። ይሄ የሚታየኛው ነው ያለው። አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? because እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየደወለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆም ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል።
ተፈናቃይ መመለስ ካለበት 2016 ላይ ነው እንዳይሳካ ደግሞ ይታወቃል ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከል ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተከተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው ኦኬ ተስማማን ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው ነው አስተዳደር አለ መንግስታት አሉ ፌደሬሽን ምክር ቤት ይመጣል ህዝብ ይዋያል ሪፈረንደም ያካሄዳል ወደ ወሰነው ይሄዳል ሲወስን ሁሉ ጊዜም ሁሉም ኤሊት ይደሰታል ማለት አይደለም ግን የህዝብ ውሳኔ ይከበራልና እንደሱ እንደዛ አለ ሁለተኛ ነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል በማን በኩል ይሄዳል የሚል ነበር እሱ ላይ የራሳችን ምልከታ ነበር ምን አለን መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ ሰርተው ይብሉ የራሳቸው አስተዳደር ይኖራቸው ቀጥሎ ጣፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለቀጣይ ጣፈንታቸውን ለመነጋገር ይችላሉ ድንኳን ላይ ሆነው ግን በእነሱ ስም ለምንከራከራለን ቤት እናምጣቸውና ወደፊት እንነጋገርበት ተባለ ይሄን ያደናቀፈው ኃይል አሁን አንደኛ ባንድ አድርጎ ይወስደዋል እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል አንዳንዱም በጊዜው ሲገመገም ወልሊ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ ይታይ ይመስለኛል አንዳንዱ ሰው ደግሞ ዳተኛ ነው ለሱ እሺ ይላል ከኛ ጋር ይስማማል ከዛ ከወዳኛው ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል ስልክ ያጠፋል መልስ አይመልስም የት እንዳላጣቀው ከወራት በኋላ ስታገኘው እንደገና እንዳድስ ከዜሮ ተጀምራል እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ ለህብረተሰቡ የሚሰጡትን አገልግሎት ይበልጥ እያሻሻሉ በተግባር በማሳየት ሙያው ግዴታቸውን የተወጡ መሆኑን በደቡብ ወሎ ዞን የጤና ባለሙያዎች ገለጹ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል ሐሳብ የደቡብ ወሎ ዞን ጤና መምሪያ ከጤና ባለሙያዎች ጋር በደሴ ከተማ የምክክር መድረክ አካሂዷል። ከምክክር መድረኩ ተሳታፊዎች መካከል የአቀስታ ጠቅላላ ሆስፒታል ሜዲካል ዳይሬክተር ዶክተር መሐመድ ሰይድ የጤና አገልግሎት በቅንነትና በመልካምነት መስጠት ሰብአዊና ሙያው ግዴታ መሆኑን ተናግሯል። ይህንን በማክበር ለህብረተሰቡ የምንሰጠውን አገልግሎት ይበልጥ እያሻሻልን የገባነውን ሙያዊ ቃል መሐላም በተግባር እየገለጽን እንገኛለን ብለዋል። በዚህም በሆስፒታሉ ሁሉም አገልግሎቶች የተሰጡ እንደሚገኝ ጠቁመው ሙያዊ ስነ ምግባሩን ጠብቄ ተገቢውን አገልግሎት ለመስጠት አሁንም ቁርጠኛና ዝግጁ ነኝ ሲሉም አስታውቀዋል። ሌላው የመድረኩ ተሳታፊ በቃሉ ወረዳ የሐርቡ ጤና ጣቢያ ነርስ ግዛቸው ወርቅነህ መደበኛ የጤና አገልግሎት በተገቢ በመስጠት ሙያው ግዴታቸውን የተወጡ መሆኑን ተናግረዋል። በቀጣይም በተሻለ ሁኔታ አገልግሎቱን እንሰጣለን ብለዋል። በሆስፒታሉ አገልግሎት አሰጣጥን በማሻሻል በቴክኖሎጂ በማስደገፍ የህብረተሰቡን እርካታ ለማሳደግ እየተሰራ እንደሚገኝ የተናገሩት ደግሞ የመካነ ሰላም ጠቅላላ ሆስፒታል ስራ አስኪያጅ አቶ ሐሰን አሊ ናቸው። ህብረተሰቡ የሚፈልገውን አገልግሎት በወቅቱ እያገኘ እንደሚገኝም ገልጸዋል። የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ ጌታቸው በለጠ በኩላቸው በዞኑ የጤና ተቋማትን በማጠናከርና ግብዓት በማሟላት የተሻለ አገልግሎት እንዲሰጡ ይደረገ ነው ብለዋል። የጤና ባለሙያው ሙያዊ ግዴታውን በተገቢው እየተወጣ ለህብረተሰቡ አገልግሎት እየሰጠ እንደሚገኝ አረጋግጠዋል። በዞኑ የጤና ባለሙያዎች ሙያዊ ስነ ምግባራቸውን በማስቀደም ህብረተሰቡን በቅንነት እያገለገሉ መቀጠላቸውን የገለጹት ደግሞ የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ናቸው። ተገቢውን አገልግሎት ከመስጠት ባለፈም የአካባቢያቸውን ሰላም ከህብረተሰቡ ጋር በመጠበቅ ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። በመድረኩ የዞን፣ የወረዳ፣ የከተማና የጤና ተቋማት አመራር አባላት፣ የጤና ባለሙያዎችና ሌሎችም ባለድርሻ አካላት ተሳትፈዋል። የመንግስትን የሰላም ጥሪ የተቀበሉ የጽንፈኛ አባላት እጃቸውን ሰጡ። በሰሜን ሸዋ ዞን ሚዳ ወረዳ ሪማ ንዑስ ወረዳ የመንግስትን የሰላም ጥሪ የተቀበለው
በርካታ የጽንፈኛ አባላት ከነትጥቃቸው እጃቸውን የሰጡ ሲሆን አቀባበልም ተደርጎላቸዋል። በአቀባበሉ ላይም በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ማህሙድን ጨምሮ የክልሉ የንግድና የገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ፣ የሰሜን ሸዋ ዞን አስተዳዳሪ አቶ መካሽ አለማየሁ፣ የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦና በየደረጃው ያሉ የሰራዊት አመራሮች ተገኝተዋል። ከፍተኛ አመራሮቹ ህዝቡን በሰላምና በመሰረተ ልማት ዙሪያ በመወያየት የህዝቡን ጥያቄ ያዳመጡት ሲሆን በቁጥር ከፍ ያለ የመጀመሪያው ዙር ሚሊሻና ሰላም አስከባሪ ኃይልም አስመርቀዋል። ጽንፈኛው ኃይል ዓላማ የሌለው ህዝብን ለመዝረፍ የተደራጀ ቡድን ነው ያሉት እጃቸውን የሰጡ የጽንፈኛ አባላትም የበደሉትን ያህል ህዝባቸውን ለመካስ ዝግጁ መሆናቸውን ገልጸዋል። በአፍሪካ ቀንድ በባህረ ሰላጤው አካባቢ ስትራቴጂያዊ አስተላለፍ ሊኖር እንደሚገባ ተገለጸ። በአሁኑ ወቅት በአዲስ አበባ እየተካሄደ ባለው ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ውይይት ላይ የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ በቀጠናው ያሉ በርካታ የጸጥታ ጉዳዮች እስካሁን ተጨባጭ ውጤት እንዳላመጡ አጽንኦት ሰጥቷል። ለዚህ ደግሞ ውጤታማ ያለመሆኑ ጉዳይ አሳታፊነት የሌለውና የሌሎች ጣልቃ ገብነት በአባል ሀገራቱ መካከል ያለው ትብብር ውስንነት ያሉትን ቀጠናዊ አሰራሮችን በአግባቡ ባለመጠቀማቸውና ወጥ የሆነ ስትራቴጂያዊ ራዕይ አለመኖሩ በምክንያትነት ጠቅሷል። ጀነራል ቡልቲ በአፍሪካ ቀንድና በባህረ ሰላጤው አካባቢ መካከል ያለውን ጥረት ስትራቴጂያዊ አስተላለፍ እንዲያደርጉም ጠይቀዋል። አካባቢው እድገትና ማስቀጠል፣ የኢኮኖሚ ውህደትን ማጠናከር፣ ቀጣይነት ያለው የጸጥታ ችግሮችን መፍታትና የጋራ መግባባትንና በአባል ሀገራቱ መካከል የጋራ የኃላፊነት ስሜትን ማሳደግ አስፈላጊ መሆኑንም አስምረውበታል። የዜናው ቀጣይ ተላለፈላችሁ ከመሃል ሚዲያ ነው። ርዕሱን አልፋለሁ። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከዛሬ ጀምሮ በመላው ቡርኪና ፋሶ የወሲብ ድረገጾችን ሙሉ በሙሉ ተከልክሏል ሲል ተናገረ። ትራኦሬ ማንኛውንም የብልግና ምስል የሚያሰራጩ ድረገጾችን መዘጋጀታቸውን ተከትሎ እነዚህ የብልግና ድረገጾች ህዝባችንን ከማባለግ ባለፈ እሴቶቻችንን በእጅጉ በመሸርሸር ይገኛሉ ብሏል። ትራኦሬ ይህ የህዝባችን ብቻ ሳይሆን መላው አፍሪካን እያደነዘዘ የሚገኝ አደገኛ ነገር ነው ያለ ሲሆን ሌሎች የአፍሪካ ሀገሮችም ተመሳሳይ እርምጃ በመውሰድ የሀገራቸውና የአፍሪካን እሴት እንዲያስጠብቁ አሳስበዋል። ይህን የኢብራሂም ትራኦሬ ድፍረት የተሞላበት ውሳኔ በርካቶች አድናቆት እየቸሩት ይገኛሉ። የአፍሪካ ህብረትና የአውሮፓ ህብረት ሰላምና ደህንነትን ጨምሮ የጋራ ፍላጎታቸውን በሆኑ ዘርፎች ያላቸውን ትብብር የበለጠ ለማጠናከር እንደሚሰሩ አስታወቁ። ሶስተኛው የአፍሪካ ህብረትና አውሮፓ ህብረት የሚኒስትሮች ስብሰባ ዛሬ በቤልጂየም ብራስለስ ተካሂዷል። ስብሰባው የተለያዩ ውሳኔዎችን በማሳለፍ ተጠናቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከስብሰባው ጎን ለጎን ከአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌይን ጋር ተወያይተዋል። ከፍተኛ ባለስልጣናቱ በሚኒስትሮች የስብሰባ ውጤቶች ላይ መክረዋል። የአፍሪካ ህብረትና የአውሮፓ ህብረት ስትራቴጂካዊ አጋርነታቸውን ለማጠናከር እንደሚሰሩ መገለጹን ኢዚያን ከአፍሪካ ህብረት ያገኘው መረጃ አመላክቷል። ሁለቱ አገራዊ ተቋማት በባለብዙ ወገን ዲፕሎማሲ፣ ሰላም፣ ደህንነት፣ መረጋጋት፣ የአፍሪካ ህብረት መሪ ሰላም ማስከበር ተልዕኮዎች፣ ንግድና ዘላቂ መሰረተ ልማትን ጨምሮ የጋራ ፍላጎቶችን በሆኑ መስኮች ያላቸውን ትብብር ለማጠናከር ቁርጠኛ መሆናቸውን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የአፍሪካን ስትራቴጂካዊ መስኮች የመደገፍ ዓላማ ያለው ኢዩ አፍሪካ ግሎባል ጌትዌይ ኢንቨስትመንት ፓኬጅ የተሰኘውን የፋይናንስ ድጋፍ ማዕቀፍ ከአፍሪካ የልማት ግቦች ጋር በማጣጣም ተጨባጭ ውጤት እንዲያመጣ ማድረግ እንደሚገባም ገልጸዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።